ምኩራብ የአብይ ጾም ሶስተኛ ሳምንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአብይ ጾም ሶስተኛ ሳምንት ምኩራብ በማለት ይጠራል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ የገባበትና ያስተማረበት። ምኩራብ ማለት ቀጥተኛ ፍቹ ኮረብታ፣ ተራራ የሚያህል ታላቅ ሕንፃ ማለት ነው። ከዚህም የተነሳ የአይሁድ ቤተ ጸሎት ወይም ቤተ መቅደስ ማለት ነው። ዓመት እስከ ዓመት ያለውን ባህል በያዘው ድጓ አብይ ጾም በገባ በሶስተኛው ሳምንት መጀመሪያው ቀን ቅዱስ በሆነችው በሰንበት በሚዘመረው በጾመ ድጓው ክፍል ቦአ ኢየሱስ ምኩራብ አይሁድ ወመሐረ ቃለ ሃይማኖት፣ ጌታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገባ የሃይማኖትን ቃል አስተማረ ሲል እናገኘዋለን። መሐረ ቃለ ሃይማኖት እንዘይብል፣ እንዲህ እያለ የሃይማኖትን ቃል አስተማራቸው። ምጽዋት አበድር እመሥዋዕት፣ ከመሥዋዕት ይልቅ ምሕረትን እወዳለሁ። ይትግበሩ ቤተ አቡየ ቤተ ምስያት፣ ቤቴሰ ቤተ ጸሎት ትሰመይ፣ የአባቴን ቤት የንግድ ቦታ አታድርጉት፣ ቤቴስ የጸሎት ቤት ይባላል እያለ አስተማራቸው። እነርሱም የቃሉን ግርማና የአነጋገሩን ጣዕም አደነቁ ይላል የዮሐንስ ወንጌል ምዕራፍ 2 ቁጥር 16። በዕለቱ ወንጌል ደግሞ በመቅደስ በሬዎችን በጎችንና ርግቦችን የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድ ጅራፍም አበጅቶ በጎችንም በሬዎችንም ከመቅደስ አወጣቸው፣ የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ገለበጠ። ርግብ ሻጮችንም ይህንን ከዚህ ውሰዱ፣ የአባቴ ቤት የንግድ ቤት አታድርጉ አላቸው ይላል ዮሐንስ ወንጌል ምዕራፍ 2 ቁጥር 12። ቅዱስ ያሬድ ይህን የወንጌል ክፍል ይዞ ወደ አይሁድ ምኩራብ ገባ፣ የሃይማኖትንም ቃል አስተማራቸው ይላል። ወንጌላዊው ቅዱስ ዮሐንስ ደግሞ ወደ አይሁድ ምድር ገብቶ በጎችንም በሬዎችንም ከመቅደስ በጅራፍ እየገረፈ እንዳወጣቸው ነው የሚናገር። ምነው ተለያዩ ቢሉ አልተለያዩም። ቅዱስ ዮሐንስ አፈወርቅ በዚህ የወንጌል ክፍል ባስተማረው ትምህርት ላይ እንዲህ ይላል። አንድ ሰው እንዲህ ብሎ ሊጠይቅ ይችላል። ኢየሱስ ክርስቶስ ቤተ መቅደሱን ገበያ አድርገው ባገኛቸው ጊዜ ከወትረው በተለየ በታላቅ ቁጣ ገሰጻቸው። ገስጿቸውም አልበቃም፣ በጅራፍ አበጅቶ እየገረፈ አወጣቸው እንጂ። ነገር ግን ከዚህ በፊት አንተ ሳምራዊ ጋኔን አለብህ ሲሉት ምንም አልተናገራቸውም ነበር። ለምን ሊሉ ይችላል። በእርግጥ እውነት ነው። እነርሱም ቢሆን ያን ሁሉ ሲናገራቸው ከወትሮ በተለየ ዝም አሉ እንጂ ክፉ ኃይል ለቃል አልተናገሩ። አይሁድ ለራሳቸው ጥቅም ሲሆን ይናገሩታል፣ ክርስቶስ ግን ለእርሱ ጥቅም ሲሆን ይናገራቸዋል። ለዚህም ማሳያው የአባቴ ቤት የንግድ ቤት አታድርጉ ባላቸው ጊዜ ይህንን ስለምታደርግ ምን ምልክት ታሳየናለህ አሉት ይላል ዮሐንስ ወንጌል ምዕራፍ 2 ቁጥር 8። እውነት ነው። ክርስቶስ ምንም እንኳን በተግሣጽና በጅራፍ ቢያስወጣቸው ከፍቅሩ የተነሳ ነውና የሃይማኖት ቃል አስተማራቸው። ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር አንዳንዴ ጠንከር ያሉ ተግሣጾችን፣ አንዳንዴ ስድብ የሚመስሉ ኃይለ ቃላትን ሲናገር እናገኘዋለን። በዚህ ሁሉ ግን ፍጹም የሆነ ፍቅር አለበት። ሁሉንም ለሰው ልጅ ድህነት ሲል አድርጎታልና ሰው በፈተናው ሲያልፍ ለተሻለ ክብር ይደርሳል። በውድቀት ምክንያት ስንገሰጽ ከፍ ወዳለ ክብር እንድንደርስ ያደርጋል። እንደ ቅዱስ ዳዊት የቤቴ ቅናት በልታኛለችና የሚሰድቡን ስድብ በላይ ወድቋልና ነፍሴን በጾም አስመረርኳት እንበል። ስለ ቤተ ክርስቲያን ጾም፣ ስለ ቤተ ክርስቲያን ንቅንቅ፣ በስሙ ክርስቲያን ተብለን የተጠራን ሁላችን መንፈሳዊ ቅናት ይኑረን። ቅዱስ ያሬድ መዓዛሆሙ ለቅዱሳን አንቀጸ መድኃኒት፣ የቅዱሳን መዓዛ የመድኃኒት በር እያለ የሚጠራትን ቤተ ክርስቲያን ሻጮችና ለዋጮች የወንበዴዎች ዋሻ እንዳያደርጓት ዘወትር ወደ በሯ እንገስገስ። ጾመ ድጓ በመዓዛዋ እንርካብ፣ በመድኃኒትነቷም እንፈወስ። ጌታችን የቅድስት ቤተ ክርስቲያንን ውበት የሚሸፍኑትን በጅራፍ እየገረፈ አስወጣቸው። ቅዱስ ያሬድ በጾመ ድጓው ሀገረ ክርስቶስ አዳም ወሰናይት ከመፀሐይ ብሪት ወከመ መርዓት ስርጉት ይበው ውስቴታ ደቂቀ እግዚአብሔር ያዕርፍ ወላይሊሃ እንዳለ እንደ ፀሐይ የምታበራ እንደ ሙሽራም የተሸለመች የእግዚአብሔር ልጆች በውስጧ ገብተው የሚያርፉባት እጅግ ያማረች የክርስቶስ ሀገር እያለ ስለሚናገርላት ቅድስት ቤተ ክርስቲያን ውበት ትንሽ ሐሳብ እናንሳ። ቅድስት ቤተ ክርስቲያን ውብ ነች። ውበት ልዩ ልዩ ነው። ሥላሴ ይህን ዓለም ውብ አድርገው ፈጥረውታልና የሰው ልጅ በተፈጥሮ ውበት ይማረካል። ከሁሉም ደግሞ ውብ የሆነው የቅድስት ቤተ ክርስቲያን ውበት ራሱ የሚለካበት ነው። ሰላማዊ ኢየሱስ ክርስቶስ በማይናወጽ ዓለት ላይ የመሰረታት በከበረ ደሙ ያተማት ናት። የክርስቶስን መዓዛ የምናሸንፍባት፣ ክርስቶስን ራሱን የምናይባት ቅድስት ልዩ የሆነች መንግሥት ናት። የሰው ልጅ በዓለም ሳለ ለዓይኑ መልካምን ነገር ማየት፣ ለጆሮ መልካምን ነገር መስማት ጊዜያዊ ቢሆንም ሰላም እንዲሰማ ያደርገዋል።
ቅድስት ቤተክርስቲያን ግን እውነተኛውን ምንጩ የማይነጥፈውን ዘላለማዊውን ሰላም ትሰጠናለች። በዓለም ምናምንቴ ምክንያት ያጣነውን ሰላም ዕለት ዕለት ትለግሰናለች። የእውነተኛ ዕረፍት ምንጭ ናት። ዓለምን የሚማርክ ኃይል የሆነው ውበት አላት። ሰለሞን በመኃልየ ላይ ይቺ እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይም የጠራች ዓላማ ይዛ እንደ ተሰለፈ ሰራዊት የምታስፈራ ማናት ይላታል። መኃልየ ዘሰሎሞን ምዕራፍ 6 ቁጥር 10። ጨረቃ ብርሃኗ ከፀሐይ የምትገኝ ቢሆንም ግርማና ውበት ተሰጥቷታል። ቅድስት ቤተ ክርስቲያንም በጨረቃ ትመስላለች። ክርስቶስ ይህንን ውበት የሚያደበዝዝበትን እጅግ ይቃወማል። ጌታችን ከወትሮ በተለየ ቤተ መቅደስን ገበያ አድርገው ባገኛቸው ጊዜ ተቆጣው። ለዚህ ነው ሊወግሩትም ድንጋይ ሲያነሱ ያላሳየውን መቆጣት፣ ምራቃቸውን ሲተፉበት ያላሳየውን ቅጣት፣ በከበረ ደሙ ለሚያትማት ለአብራከ መንፈስ ቅዱስ ለሚወልዳቸው ልጆች መጠጊያ ለምትሆን ስለ ቅድስት ቤተ ክርስቲያን በቅናት ተናገራቸው። በጅራፍም እየገረፈ አወጣቸው። ለክብሯ አይመጥናትምና ገበያ አንድ ቀን ማትረፍ አንድ ቀን መክሰር አለበት። ቅድስት ቤተ ክርስቲያን ግን ዘወትር ማትረፍ ነው። ብንኖርም ብንሞትም ትርፍ ነው። ገበያ አንድ ቀን እርካታ አንድ ቀን ረሃብ ያለበት ነው። ቅድስት ቤተ ክርስቲያን ግን ለዘላለምም የማያስጠማ መብል መጠጥ ያለባት ናት። ገበያ ሽንገላ አለበት። ከቅድስት ቤተ ክርስቲያን ግን ሁልጊዜ ጽድቅ አለ። ገበያ ስስት አለ፣ ራስ ወዳድነት፣ ፍቅረ ነዋይ ያለበት። ቅድስት ቤተ ክርስቲያን ግን ፍጹም የሆነ ሕግ፣ ፍቅር፣ ጠላትን መውደድ ያለባት ናት። በሰዓቱ ክርስቶስ የአባቴን ቤት የንግድ ቤት አታድርጉ ብሎ የገሰጻቸውና ወደ ምኩራብ በገባ ጊዜ በዚያውም ስፍራ ያገኛቸውን አይሁድን ለቤተ መቅደሱ ተቆርቋሪ በሚመስሉት ከእነርሱ በላይ ለእግዚአብሔር እንደ ቅርብ አድርገው የሚያስቡትን ነበር እንጂ በዚያ ስፍራ ያልተገኙትንም አልነበረምና። ስለዚህም ዛሬ ክርስቶስ ይህንን የቅድስት ቤተ ክርስቲያንን ውበት በገበያ የሚሸፍኑትን በጅራፍ እየገረፈ ያስወጣቸዋል፣ እጅግም ይቀናልና። ይህንን የውበት ሁሉ መለኪያ የሆነውን ውበት ተማርከንበት ሳናደበዝዘው ዕለት ዕለት የቅድስት ቤተ ክርስቲያንን ውበት እየገለጥን ለመኖር ያብቃል። እንዲሁም ክርስቶስ በክርስቲያኖች በአካል በደሙ በገዛው ቤተ መቅደስ ይቀናል። በአርአያውና በአምሳሉ በፈጠረው ክቡር በሆነው በሰው ልጅ ያለ ዋጋ እንደተገኘ ዕቃ በዓለም ገበያ በረከሰ ዋጋ ሲቸረቸር ክርስቶስ ደግሞ ይቀናል። ቅዱስ ዳዊት ለወንድሞች እንደ ሌላ ለእናቴ ልጆች እንደ እንግዳ ሁኑባቸው፣ የቤት ቅናት በልቶኛልና የሚሰድቡንም ስድብ በላይ ወድቋልና እንዳለ ክርስቶስ ለሰው ልጅ ሁሉ ሲል ፍጹም ሰው ፍጹም አምላክ ሆኗልና። ክብር ይግባውና ሩቅ ብእሲ ተብሏል፣ ጋኔን አለብህ ተብሏል፣ ተሰድቧል፣ ምራቅ ተተፍቶበታል፣ ማን የመታ እስኪ ወቅ እየተባለ ተዘብቶበታል። ቅዱስ ዳዊትም አስቀድሞ ይህንን ክርስቶስ ለሰው ልጅ ሁሉ ድኅነት ሲል የሚቀበለውን መከራን መዘባበት በመመልከት አይ ስገድ፣ መሥዋዕተ ሪያ ብላ ብለው በተገዳደሩት ጊዜ ሰድቡህም ስድብ በላይ ወድቋልና አለ። ስለዚህም ክርስቶስ ይህንን ያህል የሚቀናለት ቤተ መቅደሱ እንደ እሳት በሚያቃጥል ቅናት እየተቃጠለ ይህንን የሃይማኖት ቃል አስተማረ። ወስብሐት ለእግዚአብሔር። ይቆያል።